ታዋቂዎቹ የቲክቶክ ተጽዕኖ ፈጣሪዎች አዶናይና ጃኒ ስመኝ ገብሩ መለያየታቸው ይፋ አደረጉ። ምሬ ወዳጆ የሚመራውን ኃይል እንደ ቅጠል ይረግፈዋል ሲል መከላከያ ሰራዊት ገለጸ። አሁን ምን በመሬት ላይ ምን ተፈጥሯል የሚል በዝርዝር እነግራችኋለን። አብራችሁን ቆዩ። የዩሮ ቦንድ ድርድር አሁንም ያለ ውጤት ተበትኗል። የሱዳን ጦር ከኢትዮጵያ ድንበር አቅራቢያ ወደምትገኘው ኩርሙክ ከተማ እየተቃረበ መሆኑ ተገልጿል። ክቡራትና ክቡራን የአዲስ 24 ወዳጆች በቆይታችን እነዚህና ሌሎችም ሀገር አቀፍና ቀጠናዊ የመዝናኛ መረጃዎች በዝርዝር እናቀርባለን። ለቤቱ አዲስ የሆናችሁ ውድ ወዳጆቻችን ሰብስክራይብ በማድረግ የዶል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። አሁን ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። የሱዳን ጦር ከኢትዮጵያ ድንበር አቅራቢያ ወደምትገኘው ኩምሩክ ከተማ እየተቃረበ መሆኑ ተገለጸ። የሱዳን ጦር ከኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት ስር ወደምትገኘው ኩምሩክ ከተማ እየተቃረበ መሆኑን ሐሙስ ዕለት አስታውቋል። የሱዳን ትሪቡን እንደዘገበው ጦሩ ወደ ስፍራው እያመራ ያለው በአካባቢው ያሉና የአማጽያን የመጨረሻ ምሽጎች ሲል የገለጻቸው ቦታዎችን ከተቆጣጠረ በኋላ ነው። የሱዳን ጦር አራተኛ እግረኛ ክፍለ ጦር ባወጣው መግለጫ የጦር ኃይሉ ከአጋር ኃይሎች ጋር በመሆን ኩምሩክ ዙሪያ የነበሩትን የመጨረሻዎችን የአማጽያን ምሽጎች ማውደማቸውንና ከተማዋን ለመቆጣጠር መቃረባቸውን ገልጿል። ጦሩ አክለውም ከኩምሩክ በስተደቡብ ወደሚገኘው አልባርካ ጣቢያ ላይ በፈጥኖ ደራሽ ኃይሎች RSF የተሰነዘረውን ጥቃት ማክሸፉን አስታውቋል። በጥቃቱ ወቅት በፈጥኖ ደራሽ ኃይሎች ላይ ከፍተኛ የሰው ኃይል ጉዳት ማድረሱን እንዲሁም በርካታ የጦር ተሽከርካሪዎችና ወታደራዊ ቁሳቁሶችን መማረኩን ገልጿል። እንደ ዘገባው ከሆነ የሱዳን ጦር ኃይሎች በከተማ ውስጥ ያሉ ተዋጊዎችን ለመክበብ አልመው በዘረጉት ባለ ሁለት አቅጣጫ ስትራቴጂካዊ ጥቃት ከሰሜንና ከደቡብ አቅጣጫዎች ወደ ኩምሩክ እየገሰገሱ ይገኛሉ። ጦሩ በዚህ ሳምንት መጀመሪያ ላይ ከኩምሩክ ደቡባዊ ዳርቻ የምትገኘው የአልባርካ አካባቢን መልሶ መቆጣጠሩን አስታውቆ ነበር። የዩሮ ቦንድ ድርድር አሁንም ያለ ውጤት ተበተነ። ኢትዮጵያ በታሪኳ ቦንድ ሸጣ ወስዳው የነበረውን $1 ቢሊዮን መልሶ ለመክፈል ስታደርገው የነበረው ሌላ ዙር የሽግሽግ ድርድር ያለ ውጤት ተቋጭቷል። የገንዘብ ሚኒስቴር እንዳስታወቀው የግል አበዳሪዎች ሰጥተውት የነበረውን የብድር መክፈያ ሽግሽግ ቅድመ ሁኔታ በመንግስት ሆነ ከመንግስታዊ አበዳሪ አካላት መርህ ጋር የማይጣጣም በመሆኑ ያስማማል የሚለውን የራሱን ውጥን ወይም ፕሮፖዛል አቅርቦ ነበር። ውጥኑ በቡድን 20 ስር በሚታቀፉት የመንግስታት አበዳሪዎች ተቀባይነት ማግኘት ነው የገለጸው የገንዘብ ሚኒስቴር በመግለጫው። ሆኖም የዩሮ ቦንድ አበዳሪ ባለሀብቶች በመንግስት ፕሮፖዛል ባለመርካታቸው ድርድሩ አሁንም ሳይቋጭ ተጠናቋል። ኢትዮጵያ እንደ አውሮፓውያን አቆጣጠር በ2014 ቦንድ ሸጣ የወሰደችውን ብድር በ2024 መክፈል ይጠበቅባት ነበር። ሆኖም ሀገሪቱ ከመንግስታትና የግል አበዳሪዎች የመክፈያ ሽግሽግ በመጠየቋ ገንዘቡ ተመልሶ አልተከፈለም። መንግስት ዕዳው እስከ 2029 እንዲቆይለት ፍላጎት አለው። ሀገሬ ቴሌቪዥን የዓለም ዋንጫን የቀጥታ ስርጭት እንዳያስተላልፍ ሊታገድ ነው። የእግዱ ጉዳይ ከኢትዮጵያ ቴሌቪዥን ጋር የተገናኘ ነው። የኢትዮጵያ ቴሌቪዥን ከዚሁ ጋር በተገናኘ ቴሌቪዥን ጣቢያው ስርጭቱን እንዳያስተላልፍ የሚጠይቀው ደብዳቤ ለኢትዮጵያ መገናኛ ብዙሃን ባለስልጣን ተልኳል። ጉዳዩ ከጥቅም ግጭት ጋር የተያዘ መሆኑ ምንጮች ገልጸዋል። ሀገሬ ቴሌቪዥን በቅርቡ በስራ አስኪያጅነት የተቀላቀለው ጋዜጠኛ ንዋይ ይመር ሀገሬ ቴሌቪዥን የዓለም ዋንጫን በቀጥታ ስርጭት ለማስተላለፍ የሚያስችለውን ስምምነት መፈረሙን ከተናገረ በኋላ ከፍተኛ አድናቆትን አግኝተዋል። ጋዜጠኛ ንዋይ ላለፉት 12 ዓመታት በኢትዮጵያ ቴሌቪዥን የስፖርት ክፍል ኃላፊነት ያገለገለ ሲሆን በቅርቡ ወደ ሀገሬ ቴሌቪዥን በዋና ስራ አስኪያጅነት መቀጠሩ ይታወቃል። በዚህ ሰዓት ሀገሬ ቴሌቪዥን የጨዋታ የቀጥታ ስርጭቶችና የስፖርት ተንታኝ ጋዜጠኞችን እያስተዋወቀ ይገኛል። የመንግስት የልማት ድርጅቶች ምንም አይነት ማስታወቂያ እንዳያስነግሩ መመሪያ መተላለፉንም ታውቋል። ምሬ ወዳጆ የሚመራው ኃይል እንደ ቅጠል ረግፏል ሲል መከላከያ ሰራዊት ገለጸ። መከላከያ ሰራዊት ስለ ምሬ ወዳጆ አነጋጋሪ መረጃን ይፋ አድርገዋል። በወሎ ቀጠና ከማለዳ አንስቶ ከባድ ውጊያ መቀስቀሱን ተከትሎ ሰራዊቱ ምሬን የተመለከተ ጥብቅ መረጃን አጋርተዋል። ምሬ የሚመራውን ጦር እንደ ቅጠል እያረገፍኩት ነው ብለዋል። በተጨማሪም መከላከያ ምርጫውን ለማደናቀፍ ሲንቀሳቀሱ ነበር ያላቸው የፋኖ ታጣቂዎች ላይ ከባድ እርምጃ መውሰዱ ገልጸዋል። በመጪው ሰኞ የሚደረገውን ሀገራዊ ምርጫ ተከትሎ የአማራ ክልል
የሚንቀሳቀሱ አማጺ ኃይሎች ከዛሬ ጀምሮ እስከ መጨረሻው መጠናቀቅ ድረስ መንገድ ለመዝጋት ወስነዋል። ይህ ውሳኔያቸው ምን ያህል ተፈጻሚ እንደሆነ ማረጋገጥ ባይቻልም ከዛሬ ማለዳ አንስቶ በክልሉ በርካታ ስፍራዎች ከባድ ውጊያ ስለመቀስቀሱ መረጃዎች ወጥተዋል። በተለይም በወሎ ቀጠና ውጊያ ስለመኖሩ ከስፍራው የሚወጡ መረጃዎች አመላክተዋል። ይህን የውጊያ ውሎ በተመለከተ መከላከያ ሰራዊቱ የፋኖ አመራሩን ምሬ ወዳጁን በስም በመጥቀስ አጭር መረጃን አሰራጭተዋል። ሰራዊቱ በመረጃው በደቡብ ወሎ ዞን ቦረና ወረዳ ጽንፈኛ ሲል በጠራው የፋኖ ኃይል ላይ እርምጃ መውሰዱንና መዋጋቱን ጠቅሷል። የፋኖ ታጣቂዎችን የአገርን ደህንነትና የህዝብን ሰላም እያወኩ ነው ሲል የሚከሰው መግለጫው በምሬ ወዳጁ የሚመራው የሽፍታ ስብስብ በቦረና ወረዳ መካነ ሰላም ከተማ አቅራቢያ ሶዮ ተብሎ በሚጣራው አካባቢ በጀግናው ጥምር ኃይላችን በተወሰደበት ጠንከር ያለ የማጽዳት እርምጃ እንደ ቅጠል ረግፈዋል በማለት ድል እንደቀናው ተናግረዋል። በመግለጫው ላይ የተጠቀሱት የአንድ ክፍለ ጦር አዛዥ ኮሎኔል ተስፋዬ መልካሙ ትላንት ግንቦት 20 ቀን 2018 ዓ.ም ከንጋቱ 12 ሰዓት ጀምሮ የህዝብ መገልገያ የሆኑ የባንክ ተቋማትን ለመዝረፍና የህዝብን ምርጫ ለማደናቀፍ አቅዶ የተንቀሳቀሰው የጥፋት ቡድን አስቀድሞ በተጠና በተቀናጀ ጥቃት እጁን መሳሪያው ላይ ሳያነሳ ሙሉ በሙሉ ተመቷል በማለት መናገራቸውን ከሰራዊቱ ገጽ ላይ ተመልክተናል። ታዋቂዎቹ የቲክቶክ ተጽዕኖ ፈጣሪዎች አዶናይና ጃኒ ወይም ስመኝ ገብሩ መለያየታቸው ይፋ አድርገዋል። በኢትዮጵያ የማህበራዊ ሚዲያ በተለይም በቲክቶክ መድረክ ላይ በሰፊው የሚታወቁትና በርካታ አድናቂዎች ማፍራት የቻሉት ጥንዶች አዶናይና ጃኒ ከመካከላቸው የነበረው የፍቅር ግንኙነት ማክተሙን በይፋ አስታውቋል። ጃኒ ወይም ስመኝ ገብሩ ለወዳጆቿ ባስተላለፈችው መልእክት ከዚህ ቀደም ከአዶናይ ጋር የነበራቸው የፍቅር ግንኙነት አሁን ላይ በሰላምና በክብር በተሞላ ሁኔታ ተነጋግረው ማለቁንና መለያየታቸው ገልጻለች። አያይዛም ይህ መለያየት ለአንዳንዶች ትምህርት ሊሆን እንደሚችል በመጥቀስ ለተከታታዮቿ ያላትን ጥልቅ ፍቅር ገልጻለች። በሌላ በኩል አዶናይ ባሰፈረው ማብራሪያ ከጃኒ ወይም ስመኝ ገብሩ ጋር የነበራቸው የፍቅር ግንኙነት ማብቃቱን አረጋግጠዋል። ሁኔታው እዚህ ደረጃ ላይ የደረሰበትን ምክንያት ለማወቅ የብዙዎችን ፍላጎት መሆኑ ቢገባውም አንዳንድ ነገሮችን ግን ለራሱ ማስቀረት እንደመረጠ አስታውቀዋል። ሕይወት እንዲህ አይነት አጋጣሚዎች እንደሚገጥሙባት የጠቀሰው አዶናይ ሁለቱም የየራሳቸውን መንገድ መምረጣቸውን ገልጸዋል። በመጨረሻም አድናቂዎቻቸው ወደማይጠቅም የጎንዮሽ ወቀሳ ከመግባት ይልቅ ይሁን ያለውን ሁኔታ ተረድተው እንዲቀበሉትና ይህም ለሁሉም ሰላም እንደሚበጅ መልእክቱን አስተላልፎ ነበር። ይህ የሁለቱ ተወዳጅ የቲክቶክ ባለሙያዎች ድንገተኛ መለያየት በአሁኑ ሰዓት በማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ መነጋገሪያ ሆኗል። አንዳንዶች እንደሚገልጹት ደግሞ የሁለቱም መለያየት የአዶናይ እናትና የስመኝ ገብሩ ለአዶናይ የምታሳየውን ፍቅር አለመግባባት እንደሆነ ብዙዎችን እያነጋገረ ይገኛል። የተከበራችሁ የአዲስ አራት ወዳጆች ዜናዎቻችን እነዚህ ይመስሉ ነበረ። ሌሎች አዝናኝና አስተማሪ ፕሮግራሞች በቅርቡ የምንጀምር መሆኑን በመግለጽ ቶሎ እንዲደርሷችሁ ደግሞ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት አብራችሁን ሆኖ መልካም ጊዜ